አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። ወሲያዬ ለወጣቶች እሱ ነው። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቀጣጩ። እቺ ሀገር የተሻለች ትሆናለች። እቺ ሀገር ከስንክሳሯ ወጣ ወደ ከፍታዋ መውጣቱ አይጠራጠር። ከውልደት በፊት እርግዝና አለ። እርግዝና ምጥ ይበዛዋል። እርግዝና ማቅለሽለሽ አለው። እርግዝና ቦሚካ አለው። እርግዝና ወገብ ያማል አስተኙኝ ይላል። እቺ ሀገር በምታደርገው የግንባታ ጉዞ ውስጥ ስንክሳሮች አይጠፋትም። ሙእሚን ግን የነገውን ብርሃን አሁን ላይ ቆሞ የሚያማትር ማለት ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚነታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው የሚሉት። ብዙ ጊዜ ችግሩ ምንድነው? ታዋቂ ሰው ስትሆኑ ማህበረሰብን አትከላከሉ። ይሄ ፈተና ይገጥመናል። እኔ ሁሌ እላለሁ ለጓደኞቼ ከእስር በፊት ያለው እኔና ከእስር በኋላ አንድ አይደለም። እስር ቤት ውስጥ ስትገባ ሁሉም ብሔር ስታገኝ ዱርዬውን፣ ባለሀብቱን፣ ኦሮሞውን፣ አማራውን፣ ጉራጌውን አብረህ ስትኖር ስትበላ የኖረኝ ስዕል ግንዛቤና ከዛ በፊት የነበረኝ አንድ አይደለም። ስትቀላቀለው ማህበረሰቡን በትክክል እቺ ምድር ታውቃታለህ። ኢትዮጵያን ትረዳታለህ። ኢትዮጵያ የነብዩ የኛ አደራ ነች። ኢትዮጵያን መጠበቅ፣ ሰላሟን መጠበቅ፣ የጉርብትናን ሐቅ መጠበቅ፣ ለዚች ሀገር እድገት ቅድሚያ ተሰላፊ መሆን የነብዩን አደራ ከመጠበቅ ነው። ኢትዮጵያን ካልነኳችሁ አትንኳት። እሷ የእውነት ምድር ነች። እሷ ውስጥ ሰው የማይበደልበት ፍትሃዊ ንጉሥ አለ። እንድች የተባለች ምድር የለችም ዓለም ላይ። ኢትዮጵያ የነብዩ አደራ የሰሃቦቹ ውርስ እትብታቸውም አጸደ ቀላቸውም ያረፈችባት ታላቅ ምድር ኢትዮጵያ። እኛ አንድ ከሆነ ከተሰባት